ባባ ከአረብ ሀገር መዳም ከሀገር ውስጥ ታይኛለች አለች። ይህን ሁላ ጉድ እኔ የማየው ነገር የለም። በጣም ነው የተጋፈጥኳቸው አለች። ምንም አላደረግኩኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንኳን ደህና መጣችሁ። አህለን ወሳህለን ብያለሁ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ይበልልኝ እና አንድ ነገር ላጫውታችሁ ነው የመጣሁት ማለት ነው። እሱ ምን መሰላችሁ? የመዳም ቤት ካሜራ ጉድ ያወጣል ማለት ነው። እሱም አንድ ጓደኛዬ ኢትዮጵያ ውስጥ ነው ያለችው። ካሜራ መኖሩን አታውቅም በነገራችን ላይ ማለት ነው። ካሜራ መኖሩን ሳታውቅ በጣም ቤቱ ትልቅ ነው አለች። ስራ በጣም ነው የሚበዛብኝ አለች። ልጅ አለብኝ አለች። ያንን ሁላ ያረጋለሁ አለች። እንደዛም እያደረግኩኝ ያለ የባለቤቷ እህት ልታገባ የሚያስፈልጋትን ነገር ሁላ አዘጋጃችሁላት ይዛ ሄደች አለች። ይዛ ስትሄድ ህፃኑን ከኔ ጋር ነው የተወችው። ህፃኑን ከኔ ጋር ትታው እኔ ደግሞ ስራ ስለሚበዛብኝ ከዛ አንድ ቦታ አስቀምጠዋለሁ ያስቸግረኛል አለች። አንድ ቦታ አስቀምጠዋለሁ ያስቸግረኛል። ከዛ ምንም ማድረግ ነበር እኛም በጥፊ ወለወልኩት አለች። በጥፊ ወለወልኩት ተለቀሰ። ያው እሱ እናቱ የለችም ምንም ያረጋት የለም። እሷ ደግሞ ስራውን እየሰራች ነው ማለት ነው። ይህንን ስራ ስትሰራ ካሜራ በነገራችን ላይ ስለማታውቅ ከዛ ሴት ያመጣች አድራለች። ስለ ያለው ከውጭ ሀገር ነው ማለት ነው። ከውጭ ሀገር ሆኖ ነው እሱ ከውጭ ሀገር እሷ ከሀገር ውስጥ ሆኖ ነው የሚከታተሏት ማለት ነው። እና ያው ሴት ያመጣች አዳረች እና ሴት ያመጣች ማለት ነው። ሴት ያመጣ በሩን ትደበድባለች አለች። በቃ ሰብራ ቤቱን አልሰበረችም ማለት አይባልም አለች። በጣም ነው የምትደበድባለች ግቢውን ማለት ነው። ከዛ ትደበድባለች። ልክ ሲከፍትላት እሱን ከመታወት በላይ አውጥታ ነው ፊቴን ወለወለችኝ አለች። በጣም ነው የመታችኝ አለች። ምንድን ነው ብላት ልጁን ለመታሽው አለችኝ አለች። አረ የምን ልጅን ያልመታሁትም መታሽዋል ልጁን። አረ አልመታሁትም መታሽዋል። እንዴት አልመታሁትም ትያለሽ? መታሽዋል አለችኝ አለች። ከዛ በጣም ተፋጠጥኩኝ አለች። አይነውጣውኝ። ከዛ መጨረሻ ላይ አምጥታ ካሜራውን አሳየችኝ አለች። በጣም ነው የደነገጥኩት። ምክንያቱም መጀመሪያ አልመታሁትም ስላልኳት በጣም ነው የደነገጥኩኝ አለች። ሰውየውም ደግሞ ከዛ ሀገር ሆኖ እሱ ደውሎ አበደ አለች። ያው በጣም ነው ያበደው። በጣም ነው የተቆጣው። ያኔ ታውቃላችሁ ማንም ልጁ ሲነካበት እንደማይችል ልጁ እንደማያስቸግርም እንዳለ እያወቅንም ያል ልጆቻችን ያስቸግር ብዙ ጊዜ ሰው አጋሽ ቤታችን ሲኖር ብዙ ጊዜ ተጽዕኖ እንፈጥራለን ማለት ነው። አላህ ይጠብቀን። በጣም ከባድ ነው። ከዛ በጣም ነው ያዘንኩት። በጣም ነው የደነገጥኩት። ከዛ በኋላ የሰው ቤት አልገባም ይበቃኛል ቤት ተናድጄ ስደትን ማረጥኩኝ አለች ማለት ነው። ስደት ስንመጣ ካሜራ ያጋጥመናል። እኔም ደግሞ እንደዚህ ሆነ ቤት ይቻለው ማለት ነው። ከዛ በየትኩበት ማድ ቤቱና እነሱ ተቀምጦ ምግብ የሚበሉበት ቅርብ ለቅርብ ፊት ለፊት ነው ማለት ነው። ከዛ ካሜራው ማለት ነው ቲቪ ነው የሚመስለው። የሚገርማችሁ ነገር እንደዚህ ቲቪ ነው የሚመስለው። ቤቱ በጣም ትልቅ ነው። ያው ታውቃላችሁ ሀገር ሲባል በጣም ትልቅ ስለሆነ ይሄንን ካሜራውን ፊት ለፊት ደቅነውታሉ ማለት ነው። ልጁ ተምሰራው ማድ ቤት ናት። ከዛ ስትበላም ስትጠጣም ስትወጣም ስትገባ የምታረገው ነገር እያንዳንዱ እንቅስቃሴ እንትን ቁጭ ብለው ነው ካሜራ ላይ የሚያዩት ማለት ነው። ከዛ እኔም ደግሞ ልፍ ስል ካሜራውን አየሽው እንዲ አለችኝ። እኔ ደግሞ አየሁት። አይቼው እንድጋሚ ደግሞ ወደታች ሲወርድ በቃ ማድ ቤቱ እንዳለ ሆኖ እንደ ቲቪ ነው በቃ ሰው ቁጭ ብሎ የሚመለከተው ማለት ነው። እና በጣም ከባድ ነው። በጣም አስቸጋሪ ነው። ብዙዎቻችን ካሜራ የለም ብለን እንዘናጋለን ማለት ነው። እኔና ጓደኞች ራሱ እዚህ ቁጭ ብለን ማለት ነው። ከዛ ሴት አይታ ጠራችኝ። አቤት አልኳት። አንቺ እዚህ ቁጭ ብለሽ ያቺ ልጅ እዛ ቁጭ ብላ አንዷ ደግሞ ይቃ እያጠበች ነው አላለችኝም? ወይኔ ጉዴ! ወይኔ በላቸው። የማያመጣው ጉድ እኮ የለም ማለት ነው። በጣም ነው አስከባድ ነው። በጣም መጠንቀቅ ያስፈልጋል ማለት ነው። ብዙዎቻችን ካሜራ የለም ብለን ላይ እንዘናጋለን። መጠንቀቅ አለብን እና ካሜራ ይሄን ያክል ነው ጉድ የሚያወጣው ማለት ነው። እና አላህ ይጠብቀን። እኔ ራሱ መጀመሪያ ጊዜ በጣም ነበረ የምፈራው ማለት ነው። ያኔ አይታወቅም ሰው ዝም ብሎ እኮ ያኔ ዝም ብሎ ሲላችሁ የሆነ ነገር ስናረግ ውስጣችን ይፈራል ማለት ነው።
ግን ከተለማመድን በኋላ ምናምን አንፈራም። ሳንለማመድ ነበር። አሁን ግን ምንም አይመስለንም። ምክንያቱም ስራውን ስለምናውቅ ስራችንን እንሰራለን ማለት ነው። ብዙ ነገር እናያለን፣ እንጠነቀቃለን ማለት ነው። ከእንደዚህ አይነት አላህ ይጠብቀን። ለማንኛውም መጠንቀቁ ደግሞ የከፋ አይደለም። መጠንቀቅን የሚመስል ነገር የለም። አሁን በተለይ የኢትዮጵያ የነገረችኝ ጓደኛ እኔ በጣም ነው የገረመኝ ማለት ነው። አንዳንድ ኢትዮጵያ ያሉ መዳሞችም እኮ በጣም ከአቅም በላይ ነው የሚሆኑት ማለት ነው። ወላሂ ብስሚላ አንዷ ልጇን ስደት ሊካ የቤት ያለችዋን ሰራተኛ እንዴት እንደምታረጋት በአይኔ ስላየው ነው ማለት ነው። እሷ ስራ ሰርታ ሴትያ ስራ ውላ ትመጣለች። ልጅቷ ስራ የተባለችው ነው የምትሰራው። እንግዲህ ስራ ያልተባለችውን አሰራም ማለት ነው። በዚህ አጋጣሚ ደግሞ ልጅቷን በጣም ነበር የሚታሰቃት፣ በጣም ነበር የሚታሰባጫት ማለት ነው። እና አንዳንዴ ደግሞ ረጋ አንብልን ብንል እየተሻለ ነው ማለት ነው። ቢያንስ አገሬ ነው ያለሁትኝ ብለን ኮንፊደንስ እንደኖረን ነጻነትን ስናገኝ ደስ ይላል። ከስደት በላይ ነው ብዙ እህቶቻችንን ብዙዎቻችን የሚሰቃዩት በሀገራችን ማለት ነው። አገራችንን ሆነን ነጻነት የምናጣበት ብዙ ቤት ስላለ ማለት ነው። እና እኛንም አላህ ያስተካክለን፣ እኛንም ሳሌህ ሁሉንም አላህ ሳሌህ ያደርግልን ማለት ነው። ዛሬ የመጣሁላችሁ በዚህ ነገር ነው። አንድ ሁለት ሆነን ብንማርበት ጥሩ ነው ብዬ ነው። እና ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሼር አድርጉ፣ አብረን እንደግ ማለት ነው። እጅግ አድርጌ ሁላችንም ከልብ አስቀምጣለሁ። አመሰግናለሁ። ኮመንት አስቀምጡልኝ፣ ሀሳብ አስተያየት ካላችሁ ኮመንታችሁ አይቼ ደግሞ ኮመንታችሁ መሰረት እመጣለሁ። አላህ ይጠብቀን። ቦታውን ያያችሁ ፈታ እያላችሁ በባዶ አላመጣችሁም ብዬ ነው ማለት ነው። እና ሁላችሁንም እጅግ አድርጌ ከልብ አመሰግናለሁ። ከጎን የሆናችሁ ዛሬ ደግሞ ደስተኛ ሆኜ ቪዲዮ እንዲሰራ ሙራኔ ደግሞ እንዲጨምር እየሰራውኝ ማለት ነው። ለዚህ ስላበቃኝ አላህን አልሐምዱሊላህ ረቢል ዓለሚን። ሰላም አለይኩም ወራህመቱላሂ ወበረካቱ።